በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በታኅሳስ 18 ቀን የሚነበብ የአባታችን የአቡነ ኤስጣቴዎስ ገድል ነው። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤስጣቴዎስ መጽሐፈ ገድል ለማንበብ እንጀምራለን። ጸሎቱ በረከቱ ከኃይለ ማርያምና ከሁላችን ከሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። ከዚያ በኋላ የመምህራን መነኮሳት ስብሰባ ጉባኤ ሆነ። እርሱም በእርሳቸው እያንዳንዱ ያገኟቸውን ኃጢአት እንናገር እናዘዝ። ነቢይ ሰለሞን ኃጢአቱን የሸሸገ አይደንም አይቀናውም፣ ያገኘችውም ኃጢአት የሚናገር ግን ይወደዳል ብሏልና። ከዚያ በኋላ መምህር ሁሉን ያገኛችሁትን ኃጢአት ተናገሩ። አባ ኤስጣቴዎስ ግን ተደንቆ ዝም አለ። በፊታቸው ስላፈረ አልተናገረም። በእርሱም አንተስ የሰራውን ኃጢአት በደል አትናገርም አሉት። እርሱ ግን ንጽሕናውን ይገልጽ ዘንድ በሰው ፊት እውነቱን ጽድቁን ያሳይ ዘንድ አልወደደም። እርሱም አባቶቼና ወንድሞቼ እኔ ከሰው ሁሉ ይልቅ ኃጢአተኛና በደለኛ ስለሆን ኃጢአቴን ብናዘዘውና በፊታችሁ በግልጽ እናገር ዘንድ አይገባም፣ ይቅርታ አድርጉልኝ አላቸው። ከዚያ በኋላ ግድ ባሉት ጊዜ ኤስጣቴዎስ እንዳትስተነካከሉ እኔ የሰራሁት ኃጢአት በፊታችሁ እናገራለሁ። እኔ በዓይኖቼ አንዲት መልከኛ ልጅ አይቼ ወደድኋት፣ ነገር ግን አልቀረቧትም አላቸው። ዳግመኛም የሕንጻዋን ውበት የሕፃኗን ውበት ፈጽሞ ያማረ እጅግም የተሸለመች የስርዓቷን አኗኗር ድንቅ የሆነ አንዲት ቤተ ክርስቲያን አይቻለሁ። ባየኋትም ጊዜ በውስጧ ቅድስና አገለግል ዘንድ ወደድሁኝ። አባቶችና ወንድሞቼ ከዚህ የሚበልጥ የሰራሁት ኃጢአት የለኝም፣ ፈጣሪ ደስ አሰኘው ዘንድ ከማሰብ በቀር አላቸው። ከዚያም በኋላ ያለ ርኩሰት የድንግልናዋን ንጽሕና ፈጽመው ተመልክተው በተረዱ ጊዜ መምህራን ሁሉ ከደቀ መዛሙርቶቻቸው ጋር ተነሱ፣ እንዲህም አሉት። እርሱም በአንድ ቃል አንድ ሆነው ተባብረው ቸር ጠባቂ ወይ በግልም የምትናገረው የመለኮትን ምስጢር መልካም ነው። ከእንግዲህ ወዲህ መምህር አባት ሆነን እግዚአብሔርም ቤተ ክርስቲያን መጋቢ፣ የበጎች ጠባቂ፣ መንግስተ ሰማያትም ገዢ አድርጎ ጴጥሮስን እንደመረጠው አንተ መርጧልና አሉት። ከእነርሱም በጸሎት ታምነው በእጆቹ ቆብን የተቀበሉ አስኬማንም የተቀበሉ ነበሩ። መምህራን ሁሉ ከደቀ መዛሙርቶቻቸው ጋር በላያቸው ጠባቂ አድርገው አክብረው ሾሙት። የነገሩንም ዝና በኢትዮጵያ አውራጃዎች ሁሉም በወጣ፣ ዝናውም በብሔረ አጋዚ ሁሉ ተሰማ። ከዚያ በኋላ በሽተኞችን፣ ሕመምተኞች፣ ዓይነ ስውሮችና ደንቆሮች፣ የተሰበሩትና አንካሶችን ሁሉ ወደ እርሱ አመጧቸው። ሁላቸውንም በፈወሳቸው፣ ከያዛቸው የደም መንፈስ ታደጋቸው። ዳግመኛ ሁለት የሰራዊና የቡር አገር ገዦች በንጉሥ ደጃፍ ሳሉ የተሰወረ የሚያውቅ በሲዋ ምድር ወደሚኖር መነኩሴ ኑ እንሂድ እያሉ እርስ በርሳቸው ተነጋገሩ። ወደ እርሱም ሄደው እጅ ነሱት። ከእርሱም ጋር ስለ ራሳቸው ሀሳብ ብዙ ነገር ተነጋገሩ። እግዚአብሔርን ቸርነት አወሩ። እነርሱ የመንፈስ ቅዱስ ምርኮች ናቸውና ሀገራቸውን ትተው አብረው ተቀመጡ ኖሩ። ያም መነኩሴ መልሶ በሀገራችሁ የኤስጣቴዎስ የሚባል መነኩሴ በውኑ አለ አላቸው። እነርሱም አናውቅም፣ ዜናውን አልሰማንም፣ ነገሩንና ስራውን አልተረዳንም አሉት። ያም መነኩሴ እንዲህ አላቸው። እኔ ኤስጣቴዎስ በብርሃን እንደሚንቦገቦግ የብርሃን ምሰሶ በአሸናፊ በጌታ መንበር ፊት ቆሞ አይቼዋለሁ። ላይ የማይረዳ የብርሃን ልብሶች ሁለንተናው ለብሶ ነበር። ወገቡንም አፌዝ የሚባል ወርቅ የታጠቀ፣ በአንገቱም ውስጥ እርግፍ ወርቅ፣ በራሱም ላይ ውበት ያለው ቀጸላ ነበር። በእጆቹ የብርሃን መስቀል ይዞ ነበር። ከብርሃናት ጌታም ጋር እንዲህ ያለ ይነጋገር ነበር። እንዳዘዝከኝ ማስተማርጎ ጌታ አምላኬ ወይ ካዘዝከኝ ሁሉ ሰራው ዘንድ የቀረ ምንድን ነው አለ። መድንም አተረፍህ እንጂ እንግዲህ የቀረህ የለም። ዳግመኛም ኤስጣቴዎስ እንዲህ አለው። የፈጠርኩህን የዓለም ሁሉ ያህል ዋጋ ውሰድ። ድንግልናህንም በንጽሕና እንደ ዮሐንስ መጥምቅ ጠብቅ። እንደ ቅዱሳን ሐዋርያቶችም ደስ አሰኝተህ አገልግለኛልና። ስለዚህ በባሕርይ አባቴ የጌትነት መንበሩ ፊትም ከጻድቃንና ከሰማዕታት ጋር ሁሉም በክብር ትቀመጣለህ። እንደ እሳት ብርሃንን ትበረታለህ። አንደበትህ በረከት ይመላል፣ ከንፈሮችም ለዘላለም መላእክትን ጌታ ያመሰግናሉ። ከዚያ በኋላ መነኩሴ የሰራዊን ገዥንና የውርስ ሀገር ገዥ እንዲህ አላቸው። ወደ ሀገራቸው ከተመለሳችሁ ወደ ኤስጣቴዎስ ሂዱ፣ እጅ ንሱት። ከእርሱም ከክቡራዊ ኤስጣቴዎስ ቡራኬ የተቀበሉ። እነርሱም በእግዚአብሔር ጌትነቱ መንበር ፊት እንደ ሰማይ ኮከብ በብርሃን ጸዳል የሚያበራ ነውና። ከእርሱም ስራውን ምንድን
ነውን አሉ። ያም መነኩሴ ልዕልናውንና የክብሩን ነገር መናገር ማን ይቻላል? እርሱ የሀገራችን አጥር ቅጥር ለአምላኩ ሕግ እንደሚቀና እንደ ኤልያስ እና ለይሁዳ ለእስራኤል ነገስታት ሁሉ ይሰራል። ያ ሁሉ ይሰራ ያንጽ ያፈርስ ይተክል ዘንድ ከልዑል እግዚአብሔር ስልጣን እንደተሰጠው እንደ ኤርምያስ ጽኑ ነውና አላቸው። እነዚያም አገልጋዮች ስሙን ያገነነ የአጴርጊዮን የሚባል እንቁ እና ለሀገራቸው የሚያበራ ሶፎር የሚባል እንቁ የሆነ የተመረጠ ቅዱስ ኤዎስጣቴዎስን ዝናውን በሰሙ ጊዜ ታላቅ ደስታ ተደሰቱ። እነዚያም አገረ ገዢ ወደ ሀገራቸው ከተመለሱ በኋላ የቅዱስ ኤዎስጣቴዎስን ዜና ጠየቁ። ንጽሕናውን ቅድስናውን የሚያውቅ አንድ ሰው ስለ እርሱ አመለከታቸው። በስራውና በአገልግሎት ሁሉ መላእክት ይመስላል። ያለ እረፍትና ያለማቋረጥ ሳይተኛ በቀንና በሌሊት ተግቶ ያስተምራል። ዝም ሳይልም ይዘምራልና ያመሰግን ዘንድ ይቆማል እንጂ አላቸው። ያም ሰው ያለበትን ቦታ ነገራቸው። እነዚህ ሀገረ ገዢዎች ከሌናው ውስጥ እንደ አጥቢያ ኮከብ ወደሚበራ ኤዎስጣቴዎስ ሄዱ። የመዓዛውም ሽታ እንደ መልካም የበራ ሽቶ ነው። እርሱም የሕግና የትእዛዝ መምህር ነውና ባዩትም ጊዜ እጅ ነሱት፣ ለሰገዱለትም ከእርሱ ቡራኬ ተቀበሉ። እርሱም የጽድቅ ትእዛዝ አስተማራቸው። እነሱም ነገሩን ተቀብለው በጸሎቱ አምነው ወደ ቤታቸው በሰላም ተመለሱ። ከዚያ ጊዜ ጀምሮ እግዚአብሔር የፈለጉትን ሁሉ ያደርግላቸው ነበርና በጦርነት ያሸነፋቸው የለም። ቅዱስ አባታችን ኤዎስጣቴዎስ ጸሎቱ ታምኗልና በረዳትነቱም አምነዋልና ይህን ኃላፊውን ጠፊውን ዓለም ንቀው አሰረ ፍለጋውን የተከተሉት ብዙዎች ናቸው። ንዑድ ክቡር በሆነ አባታችን በኤዎስጣቴዎስ ስብከት ትምህርት በአራቱ ማዕዘን ሃይማኖት ታወቀ፣ ተገለጠ። እነሱም በዘመኑ ሁሉ አብያተ ክርስቲያን መሳለም፣ እጅ መንሳትን፣ መጎብኘት አያስታጉሉም ነበር። የኢትዮጵያ አውራጃዎችን ብቻ አይደለም፣ በፍጹም ድካም በረሃብና በጽም ኢየሩሳሌም 3 ጊዜ ዞሩ እንጂ። እነዛ መነኳንትን በቅዱስ ኤዎስጣቴዎስ ጸሎት በልዑል እግዚአብሔር ምሕረት በተማመኑ ጊዜ ወደ ጦርነት በሄዱ ጊዜ በጦርነት ቦታ ጠላቶቻቸውን አሸነፉ። በእግዚአብሔር ኃይልና ችሎታ ተጋዳይና ወንጌል አስተማሪ በሆነ ኤዎስጣቴዎስ ረዳት አሸነፉት። ጸሎቱና በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ከዚያ በኋላ ከዕለታት በአንድ ቀን የዘብያት ሀገር መብራት የሚሆን ይህ አባታችን ኤዎስጣቴዎስ የዞር ሲያስተምር የሰርግ ሰዎች አግኝቶ እግዚአብሔር ቃል ተስፋ እያስደረጋቸው በሰማያት ያሉ አክሊሎችን መቀመጫዎችን የተቀበሉ ልብሶችን እንደሚያገኙ ከነገራቸው። በሰባተኛው ሰማይ ያለውንም እነርሱ ስራቸውን ሁሉ ከንቱና ኃላፊ የሆነ ይህንም ዓለም የናቁ የጻድቃንና የሰማዕታት ተስፋ ነውና ነው። ይህንንም ስለ ሰዎች ሲያስተምር በሰማች ጊዜ አንዲት ወጣት ሴት ልጅ ቀርባ እግሮቹን አቀፈች፣ እንዲህም እያለች ታላቅ ለቅሶን አለቀሰች። አባቱ ትምህርትን በሰማው ጊዜ በሆዴ ውስጥ እንዲህ ውሃ ገባ፣ እንደ ቅቤም በአጥንቶች የሰረጸ በትምህርት ሰውነቶቼ ሁሉ ለመለሙ። ስለዚህም በአምላክ በእግዚአብሔር እጅ ሰውነቴን ነፍሴንም ጣልኩ። በጸሎትም አመኑ። የቅዱሳን አሰረ እከተል ዘንድ አንኩሰኝ አለችው። ቅዱስ ኤዎስጣቴም ከደም ግባቷና ከልቧ ቆራጥነት የተነሳ አደነቀ፣ እንዲህም አላት፣ አንቺስ ትንሽ ነሽ፣ ከባድ የሆነ የቅዱሳንን ሸክምና የሰይጣንን ፈተናውን አትችይም አላት። እርሷም ቅዱስ ኤዎስጣቴዎስም ማርያም ማርታ ያስቻለ ጌታ እርሱ ያስችለኛል አለችው። አባ ኤዎስጣቴዎስንም ሰምቶ እጅግ ተደሰተ። ስለ ሃይማኖቷ ተቀብሎ ከቅዱሳን ልጆቹ ጋር ጨመራት። የሀገረ ሰዎቹም ቅዱስ ኤዎስጣቴዎስን ይህችን ልጅ ያመነኩሳት ዘንድ ይዞ እንደወሰዳት በሰሙ ጊዜ የጦር መሳሪያቸውን ይዘው ሊወጉት ወደዱ። ያለ ፍቃዱ በኃይል ሊይዙትም ወደዱ። ሰዎች የልባቸው መደንደን ባየ ጊዜ ወደ እግዚአብሔር አምላክ እንዲህ እያለ ጸለየ። ለኤልያስ ከሰማይ እሳትን ያወረድ፣ ለሐዋርያትን ፊልጶስ ርኩሳን የሆኑ የጣዖት ካህናትን ይከባቸው ዘንድ በሀገራቸው አፍራቂያ እሳትን ያወረድ፣ ሰውን በሚበሉ ሰዎች ዘንድ ለእንድርያስ እንዳወረድክለት አቤቱ እነዚህ ሁሉ በእነዚህ ልብ ደንዳኖች ላይ ማወርድ። ጸሎቱን በጨረሰ ጊዜ ከሰማይ እሳት ወርዶ የቅዱስ ኤዎስጣቴዎስን የከበቡትን ያስቸገሩትን ሰዎች የእግዚአብሔር ሕግ
የተዉትን የካዱትን ከበባቸው። የሀገሩ ሰዎች እሳት ከሰማይ ወርዶ እንደከበባቸው ባዩ ጊዜ ወዲያና ወዲህ በማለት የታወቁ። ከዚያም እሳት ያመልጡ ዘንድ ሮጡ። እሳቱም ወደሚሄድበት ይሄዱ ነበር፣ ሊያመልጡም አልተቻላቸው። እነሱም ወደ ቅዱስ ቴዎስጣቴዎስ ዘንድ ጮኹ። መኳንንቱም እንዲህ ያሉ፣ አባት ሆይ ይቅር በለን፣ አትቅሰፈን። በስንፍናችን በብዛት ፈጽመን በደልን፣ አስቆጣንም። ይህን እሳት ይጠፋ ነበልባሉም ጸጥ ይል ዘንድ ወደ አምላክ ጸልይ ያሉት። አባታችን ቅዱስ ቴዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ የእጅን ስራ ፍጥረት ይቅር በል፣ እንደ ስንፍናቸው እንደ አትቅሰፋቸው። በዚህ እሳት እንደ ነደ እሳቱን ጠፋ፣ ነበልባሉም ጸጥ አለ። እነርሱም ይህን ድንቅ ታምር ባዩ ጊዜ ቅዱስ ቴዎስጣቴዎስ እንዲህ አሉት፣ እንደኛ ተራ ሰው መስሎን ነበረ እንጂ እግዚአብሔር ከአንተ ጋር ያለ አልመሰለንም ነበር። እንደ እግዚአብሔር ደቀ መዛሙርት ታምራትን እንደምታደርግ አላወቅንም ነበር። ይህችንም ልብህን እንደወደደ አመንኩሳት አሉት። እርሱም የራሷን ጸጉር ላጨና ከመነኩሳትም አመነኩሶ ስሟንም ሰሎሜ ብሎ ሰየማት። በሕይወት ዘመን ሁሉ እግዚአብሔር ማደሪያ ሆነ። ይቺ አባት በእግዚአብሔር ጸጋ ከፍ ከፍ አለ። ዜናው ሁሉ ብሔረ አጋዜ በተባለች በኢትዮጵያ ተሰማ። ያ ለመርከብ ባህርን የተሻገረ በማሩ ቅዱስ ቴዎስጣቴዎስ ጸሎት ምልጃ ይህን ዓለም ንቀው የመነኑ ሰዎች ናቸው። በዚች ምድር ሁሉ ድንቅ ታምራትን አሳየ። እንደዚሁም ሁሉ የንጽህናው ምስጋና እሱንም ዜና በምንወድ እኛንም ስሙን በምናከብር በእኛ ላይ ጸንቶ ይኑር ለዘላለሙ አሜን። ዳግመኛም የአጥቢያ ኮከብ የተሰኘ ልዑል ክቡር የሚሆን ቴዎስጣቴዎስ ዜናውን እናገራለን። እርሱም ምድራዊ ሰው ሲሆን ሰማያዊ ሰውን ሆነ። የምድር መልአክም ሆነ። ወደ ኢየሩሳሌም 3 ጊዜ ተመላለሰ። አንድ ጊዜ ከኢየሩሳሌም ደርሶ ሲመለስ በዚህ ዓለም ገንዘብ እጅግ የከበረ አንድ መነኩሴ ከደቀ መዛሙርቱ ጋር ነበረ። ቅዱስ ቴዎስጣቴዎስ ያም መነኩሴ መጽሐፍ ለሚያገለግል ሰው የድካሙ ዋጋ ይገባዋል የሚል ተጽፏልና መንገድን በሚመሩ ሰዎች የድካማቸውን ዋጋ አዋጥተን እንስጣቸው ዘንድ ገንዘብ አውጣ አለው። ያ መነኩሴ ይህን ነገር ሰምቶ ተቆጣ። በክቡር ቴዎስጣቴዎስ ላይም የስድብን ቃል ተናገረ። የዋህ ትዕግስተኛውን አባታችን ቁጣውን ይመልስ ዘንድ በየዋህነት ፍግግ ይል ነበረ። አባ ቴዎስጣቴዎስም ደቀ መዛሙርቱን እንዲህ አላቸው፣ ጠላታችሁን ውደዱ፣ ለሚጠሏችሁ መልካም ነገር አድርጉ የሚለው ወንጌል ትእዛዝን ፈጽም ዘንድ ስለ እሱ ፋንታ ከገንዘባችሁ የድካማችሁን ዋጋ ስጡ። እውነት እውነት እላችኋለሁ፣ እኔ ግን የቀኝ ዓይኔን ቢያዋጣት እንኳ እርሱ አልጠላም፣ ሰውም በልብ አልበቀልም። ሰውም ለመውደድ ፍቅርን አበዛሁ እንጂ። አባታችን ቴዎስጣቴዎስ ደቀ መዛሙርቱን የሰውን የዋህነት እንዲህ እያለ ሲያስተምራቸው ሲነግራቸው በድንገት የእግዚአብሔር መላእክት መጣና ንዑድ ክቡር የሚሆን የአባታችን ቴዎስጣቴዎስ በተሳደበው መነኩሴ አንገት ላይ የእሳት ገመድ አስገባ። ከእርሱም ብቻውን ለይቶ አስቀረው። ያን ጊዜም ምድር አፏን ከፍታ ያን መነኩሴ ዋጠችው። እነዚያ መነኩሳት ደቀ መዛሙርትም አባታችን ቴዎስጣቴዎስ አባታችን አጣ ነው፣ ምን እንደሆነም አናውቅም አሉት። መንገድ የሚመራቸው የእስማኤል ወገንም ያ መነኩሴ እንደጠፋ በሰማ ጊዜ ያ መነኩሴ ይፈልገው ዘንድ በግመል ላይ ተጭኖ ሄደ። አባታችን ቴዎስጣቴዎስም ያ እስማኤላዊ ምድር ወጠዋለችና አትሄድ፣ አታገኘውም አለው። የዚያ መነኩሴ ደቀ መዛሙርትም ከቅዱስ ቴዎስጣቴዎስ አፌን በሰሙ ጊዜ ደንግጠው በግንባራቸው ወደቁ፣ ሰገዱለት፣ እንዲህም አሉት፣ ነፍሳቸው ሰውነታችን በፊት ከፍ ከፍ ትበል። አንተ ተጣልቷልና ተቀይሙ በአንተ ላይ የስድብን ቃል ስለተናገረ ምድር ዋጠችው። ስለዚህ እኛ ደነገጥን። ከእንግዲህ ወዲህ አንተ አባትና መምህር ሁነን። እነርሱም ገንዘባቸውን ሁሉ ለአባታችን ቴዎስጣቴዎስና ለእርሱም አገልጋዮች ሆኑ። ቅዱሱም ያን ገንዘባችሁ ለአብያተ ክርስቲያናትና ስጡ፣ የተማረኩትን መልሱበት። የአባታችን ቴዎስጣቴዎስና አጋዚ በተሰኘው በኢትዮጵያ የምድራቸው ሁሉ ተሰማ። የቅዱስ አባታችን ቴዎስጣቴዎስ ጸሎቱና በረከቱ ከኃይል ከገብረ ማርያም እንዲሁም ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ታኅሳስ 18 በዚህች ቀን የከበረና የተመሰገነ ብርሃን የተገለጠ የአባ ሰላማ መታሰቢያ ነው። እርሱም የኢትዮጵያ ብርሃን ነው እና ዜናው ግን ሐምሌ 26 ቀን ተጽፏል። ለእኔውም በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሐዋርያ ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋው አቅራጤስ ከሚባል ሀገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቁስጥንጥኖስ በእግዚአብሔር ፈቃድ በነገሰ ጊዜ ስለ ቤተ ክርስቲያናት ስራ አስቦም የገዛቸው ሀገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮች ይልቁ ከተማ እርሷ መናገሻ ከተማ ናትና የሐዋርያት ሥጋቸው
ስጋቸውን ከሁሉ ቦታ ከከበሩ ሰማዕታት ብዙዎች ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ስጋ ቅራጥያስ በሚባል ሀገር እንዳለ በሰማ ጊዜ ካህናት አለቆችን ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ስጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ ደረሰች። ቤተክርስቲያን ሰራለት። ስጋውንም ከከበረ ድንጋይ በተሰራ ሳጥን ውስጥ አኖሩ። እግዚአብሔር ታላቅ አስደናቂ ታምራትን ከስጋው ገለጠ። ከእብነ በረድ የተሰራ ስጋውም ያለበትን ሳጥን በተሸከመ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦም ከቅዱስ ቲቶ ስዕል ፊት ካለው መብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱ መሄድ ባልተቻለው ጊዜ ቅዱስ ቲቶ ስጋ ሳጥን ባለበት በዚያ አደረ። በውስጡ መድኃኒት ሊያደርግበት እግሩን በፈታ ጊዜ ከቶ ምንም ህመም እንዳልታገኘው እንደ ሁለተኛ ወደ ናሁኑ አገኘው። ግን የደም ፍለጋ ምልክት ስራ ያዩ እጅግ አደነቁ፣ እግዚአብሔርን አመሰገኑት። ከእርሱ የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔር ምስጋናውን እኛም በሐዋርያቱ በረከት ከእኛ ጋር ትሩ ለዘላለሙ አሜን። በዚች ቀን የይራቅላና የሰማዕት የሞተ ብቱትናውን የሚኖር የቀሲስ ዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የፍርክዮን የበሳንቅስ የዮናስ የባልንጀሮቹ ሰማዕታት መታሰቢያ ናቸው። የአርሲስ የዳስያ ስጋቸው ፍልሰት ሆነ። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። በዚች ቀን የቅዱስ ሐዋርያ ቶማስ የስጋ ሆነ። ከስጋው አስደናቂ የሆኑ ብዙ ታምራች በተገለጡ ጊዜ ቤተክርስቲያን ሰሩለት፣ ስጋውንም በውስጡ አኖሩ። በረከቱ ለዘላለሙ አሜን። ለእግዚአብሔርም ምስጋና ይሁን አሜን። ታኅሳስ 18 ቀን የሚከበሩ ዓመታዊ የቅዱስ ቶማስ ሐዋርያ ፍልሰቱ፣ ቅዱስ ቲቶ ሐዋርያ ፍልሰቱ፣ አቡነ ሰላማ ከሳቴ ብርሃን፣ ቅዱስ ፊልሞና ባሕታዊ ቅላ። እንዲሁም ወርኃዊ በዓላት አቡነ ኤስታቴዎስ ረባን፣ አቡነ አኖሬዎስ አብይ፣ ማሩ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት አንዱ፣ ቅዱስ ፊልጶስ ሐዋርያ ከ12ቱ ሐዋርያት አንዱ ከእኛ ጋር ይደር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ አይቱን አነስተኛ በአንድ የተቀበለው ልጅ የሚያገለግሉን ኃይላች መላእክት እያሳሰበው ችግር ጊዜ ማቀድ ምስጋና ተቀበል። ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግሎች፣ መነኮሳት፣ ልጅ አዋቂ ሳይል የምንሰበሰብበትን የጉባኤው ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ሆን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ ኢየሱስ ክርስቶስ በአንድነት ይማረ ለዘላለም